እንደው 20 ዓመት እንዴት አለፈን? የመቃጠል ዓመታት ያው ጋሽ ታፌ ምን አይነት ባል ነው? እኔ ድሮም የፓርቲ ሰው አይደለም። ጋሽ ታፈሰን ለማጋባት ትፈልጋለች። በዳይት ያገባች ገብራውስ እኔ አሁን እንዲማርገው ያነሱኝ ፊት ያቺው ናት። ምንም ለውጥ የለውም። በፊት ፍጽራት አሁን እኮ በቃ አድገሻል፣ ትልቅ ነሽ፣ የምትታይበት ጊዜ ነው ምናምንና አካሄድሽን እስቲ ቀሳጅ ፍቅርሽን ደግሞ ግለጭላት እስቲ። እንደገና ታገባኛለህ? ምን አይነት ሚስት ናት? ፍቅር እስከ መቃብር ተመልካቾቻችን የመሴሾ ነው። መሴሾ በአባይ ቲቪ እና በመሴሾ ዩቲዩብ ቻናል የሚተላለፍ የምሽት የመዝናኛ ፕሮግራም ነው። የመጀመሪያው ፕሮግራማችን የሰርግ ዕለት ነው። ያው እንደምታውቁት የሰርግ ዕለት ጥንዶች መጥተው የሰርጋቸውን ትዝታ የሚያወጉበት መሰናዶ ነው። ዛሬም አንጋፋ ጥንዶች ጋብዤላችኋለሁ። ሁለቱም የመጽሐፍት ደራሲያን ናቸው። በቅርቡ 20ኛ ዓመት የጋብቻ በዓላቸውን አክብረዋል። ዛሬ ደግሞ የሰርጋቸውን የዛሬ 20 ዓመት መለስ ብለው የሰርጋቸውን ትዝታ ያወጉኝ በክብር ጋብዣቸዋለሁ። አቶ ታፈሰ ሳህሌና ወይዘሮ ፍጹም አጥናፎር ኪዳነ ማርያም ይባላሉ። እስቲ በክብር ጋብዙልኝ። በክብር ጋብዙልኝ። በቃና ዘገሊላ በቃና ዘገሊላ በዚያ በሰርግ ቤት ተገኝተሻል ድንግል ከልጅሽ ጋራ ተገኝተሃል ጌታ ከእናትህ ጋራ በቃና ዘገሊላ በቃና ዘገሊላ በዚያ በሰርግ ቤት ተገኝተሻል ድንግል ከልጅሽ ጋራ ተገኝተሃል ጌታ ከእናትህ ጋራ። እንኳን ደህና መጣችሁ የዛሬ 20 ጥንዶች። እንኳን ለ20ኛ ዓመት የጋብቻ በዓል በሰላም አደረሳችሁ። አሜን። እናመሰግናለን። እነዚህ ጥንዶች ያው ሁለቱም የመጽሐፍ ደራሲ ናቸው። በጣም የሚገርመው ነገር ለመጀመሪያ ጊዜ ሰምቼ አላውቅም። ሁለታችሁም አንድ መጽሐፍት የየራሳችሁን በአንድ ቀን ያስመረቃችሁት። ትክክል። ይህ መጽሐፍ ያስመረቁ ናቸው። ለሞራልስ የአቶ ታፈሰ የትውስታዎች ቅምሻ የሚል ነው። የወይዘሮ ፍጹም ደግሞ በመጨመቷ ለመሪነት አለመታጨቷ የሚል አንድ ቀን የተመረቀው አንድ ቀን ብሔራዊ ቲያትር ውስጥ በተካሄደ በአንድ እዛው አዳራሽ ውስጥ በአንድ ቀን የተቀናው የተመረቀው በአንድ ቀን አንድ ቀን። ደስ አይሉ በዚህ ጥንዶች ሲሞራስታቸው በጣም ደስ ይላል። ሌላ ጊዜ በእያንዳንዱ መጽሐፍት ላይ እንግዳ እንደምትሆን ተስፋ አደርጋለሁ። ዛሬ ስለ ሁለታችሁ ነው የምትጠየቁት። ያው 20ኛ ዓመት የጋብቻ በዓላችሁን እንግዲህ ባለሰሳት ህዳር 10 ነው ያከበራችሁት። የዛሬ 20 ዓመት ህዳር 10 ነው የተጋባችሁት። ህዳር 8 የቤተክርስቲያን ስርዓቱ እኛ እሱ ነው የምናከብረው። ህዳር 8 ደግሞ አዳራሽ ጠርቶ በቢሮ ያኛው 8 እና 10 ነው። ትንሽ ቀን ሄር ነው አይደል? ያው 20 ዓመት ሆኗል። እንኳን አደረሳችሁ። እንደው 20 ዓመት እንዴት አለፈ? እንደው እንዴት ነበር ቆይታው? ባጭሩ ሲገለጽ ቃጠሎ ነው። ቃጠሎ እኮ ሬኮንሲሊየሽን ነው። ባለፈው የልደት በዓልሽ ላይ ህዳር 8 ላይ ጠፍሽው ፌስቡክ ላይ ቃጠሎ 20 የመቃጠል ዓመታት ስላቃጠልኩ ምናምን የሚል ነው። ምንድን ነው እሱ? ምንድነው መሰለ ሰዎች የአቴንሽን ለመሳብ ነው ሆነ ብዬን ያደረኩት። ምክንያቱም አሁን 20 ዓመታችን ነው ምናምን ብል ብሶ እንኳን እንዳደረሳችሁ ምናምን ብሎ ዝም ይላል። ግን 20 የመቃጠል ዓመታት ስል ብለው ግማሾቹ አሁን አንድ ያስተዋልኩት ነገር ብሶ አያነብም። አርስቱን አይተው ለሱ ይደወሉታሉ። በቃ ይደወሉለታሉ ብለው ምክንያቱም እኛን የሚጠብቁን መፋታት ላይ አይደለም ተፋቱ ወይ ብለው ሁሉ ይደወሉለታሉ ደንግጠው ማለት ነው። ለኔም ደግሞ ኮሜንት ሲሰጡኝ ሳይጨርሱ ሁሉ የሰጡኝ ሰዎች አሉ። እና እኔ ፐርፐዝ ምንድነው እንዲያነበው ነው ሰው በደንብ የተነበበ
እንትን ኦቨርቪው ይሰጣል አለ ፌስቡክ ወደ 1 ሚሊዮን ህዝብ ነው ያየው ወደስ ይሉ እና ላይክ ክሊክ ያደረገው ደግሞ ወደ 5000 ሰው በላይ ክሊክ አድርጎታል ኮሜንት በጣም ብዙ ኮሜንቶች ናቸው የመጡትና ያስዋልኩት ነገር ምንድነው ሰው በደንብ አነበበው በጣም ደስ አለው ለካ ሰው ትዳርን እንደዚህ ያከብራል እንደዚህ ይፈልገዋል ነው ስለዚህ እኔ መቃጠል ብዬ ሲጀምር ምን ሆኖ የተቃጠሉት ብሎ አንብሮ ሲጨርሱ እኛ እየተቃጠልን ያለነው በፍቅር መሆኑን አወቁ 20 ዓመት በፍቅር የተቃጠልንበት ነው ብለሽ ጻፍሽው እንደዚህ አይነት ያው ብልህ ሚስት አለች እኔ እኮ እንዴት ያቃጥላት ነው ብዬ ነው በዘና ነው አጨረኩ ማለት ነው አንብበ አይ በኋላ ማለት ነው ኦኬ እና እስቲ እንዴት ትገልጫዋለሽ ከዛ አንፃር የጻፍሽውን ባጭር ብገልጽላችሁ አይ ፌስቡክ ላይ እኔ እንግዲህ ስሜቴን ነው የጻፍኩት ብዙ ጊዜ አሁን አይተ ከሆነ ትዳሮች ገና ከእንጭጮ ነው የሚያልቁት አይደለ ተጋቡ ተፋቱ ነው ሰዎች የሚፋቱት የመጀመሪያዎቹ አመት ላይ ነው ልብ ብለ ከሆነ ጥናቱም የሚያሳየው ያኮ ገና አልተጋባንም ያ አካባቢ ገና የምትለማመድበት ምን የምትልበት ገና ዳዴ እንደ ህፃን ልጅ ዳዴ ትዳሩ ገና ዳዴ ያለ ቸኩለን እንፋታለን ያችን ሰዓት ብናልፋት 5 ከዛ 10 ያልክ ስታልፍ በጣም ደስ የሚል ነው ትዳር በቃ ትምህርት ቤት ነው ትምህርት ቤት ደግሞ ምንድነው ህይወትን የሚቀየር የሚያነጽ ነው አይደለ ትዳር በትክክል የሰው ልጅ የሚያሳድግ ትልቅ ተቋም መሆኑን ያየሁበት ነው ለዚህ ደግሞ እኔ ጓደኞቼም ቤተሰቦቼም እሱም ራሱ እኔም ራሴ ምስክር ነኝ በደንብ የታነጽኩበት ያደኩበት ተቋም ነው ካሳደስ እሷ በደንብ አርጋ መግለጽ ስለምትችል ነው ቀድማ የሰጠኋት አለ ያንን እንዳልደገም እንጂ ይሄ ነው ህይወታችን የነበረውና በመጀመሪያዎቹ አመታት እኛ እንዲ በጉጉት በጣም በስሜት ይሄ ምንድነው የሚባለው አይነት የሃኒሙን ጊዜያችንን ራሱን በደስታ ታሳልፍና ከዛ አመቶች ሲጨምሩ እኛ የበለጠ እየተዋደድን ነው ይሄድ ነውና አሁንና የመጀመሪያ ጊዜ እንዴት ነው የምታመዛዝነው ብትለኝ አሁን የበለጠ የምንዋደድ ይመስለኛል ትክክል ነኝ እና ይሄ ነው መቃጠል ብላ እኔ ጽሁፍ ውስጥ የገባኝ ሶፌስ አበ ነገር እኮ አስታውቃለሁ አሁን የዛሬ 20 ዓመት እኮ አንቺ እንደገና አሁን ነው ልጅ እኮ ነሽ እንደው ከዚህ አሁን ልጅ ይሆንሽ ጋሻዴ ትንሽ ጸጉሩ ገባ ብሏል ተነሻው ይጓንድ እንጂ ያው ነው እና ትዳር እንደውም ጥሩ መሆኑን የሚያሳየው በአካላዊ እንትን አካላዊ ራሱ ያሳያል እውነት ነው እንትና ውጫችን የሚያንጸባርቀው የውስጣችንን አይደል ውስጥ ሰላም ሲኖረው እኮ እየታደስክ ነው የምትሄደው ሴሎች ሪጀነሬት እያደረጉ ነው የሚሄዱት ከዛ ደግሞ የሆነች ነገር የሚያንገበግብ ከሆነ ምልክቶች እየወጡ ምናምን ትዳር እኮ ያቃጥላል የእውነትም በጤነኛውም ያለ ፍቅር ስታስበው ትዳር በጣም ከባድ ነው ግን ያንን ከባዱን ማለፍ በራሱ የሚሰጥ ደስታ አለ ልካው ማትሪክ እንዴት ነው በነፃ አይደለም ያለፍከው አይደል እንዴ ለፍተ እግርን ዘፍዝፈ ለሊት ምናምን ነው ትዳር ልክ እንደዛ ነው ለፍተ ሜንቴን የምታረገው ልክ ስታረገው የሆነ ደስ የሚል ስሜት አለው ናይስ ለሃይማታችሁ ግጩ አራ ጭብጨባ ያስፈልጋል አራ ለታችሁ የሃይማታችን ጽዋ ይሰራል እስቲ ከ20 ዓመት በፊት ልመልሳችሁና የእናንተን ትዳር ሳስብ ሳጠና ሁለት ሰዎችን የግድ መጥቀስ አለብኝ ገነትና ቹቹ ገነትና ቹቹ ለዳራችሁ መሰረት ናቸው ጠይቃቸው አሉ ግን ገነትና ቹቹ አላገኘዋቸው ባጋጣሚ ነው ግን ጠይቃቸው አሉ ገነትና ቹቹ እስቲ ለዳራችሁ እንዴት የመጀመሪያ ተርኒንግ ፖይንት እንደሆኑ አስረዱኝ የሚገርም ነገር አንድ መስሪያ ቤት ውስጥ አብረን ነበር የምንሰራው ከጹሜ ጋር እዛ ቦታ ላይ በጣም የምንቀርባቸው የምንወዳቸው ሰዎችም ነበሩ በዛን ሰዓት ምንም የተለየ እንትን ነገር የለንም የተለየ ግንኙነት አልነበረንም ማለት የመስሪያ ቤት ባልደረቦች ነን ከዛ በኋላ በመሐከሉ ለተወሰኑ አመታት አልተገናኘንም
ወደ 10 11 ምናምን ዓመታት ገደማ ባለው ብዙ ነው እና ብዙ ነው። ያንን ያክል ጊዜ ተለያይተን ቆየንና አሁን አንድ ቀለታ ገነት እንደነገረችኝ ታገኛታለች። እሷን እሺ መንገድ ላይ ታገኛትና ታፌና ይሽው እንደ ምናምን ነገር የት እዚህ እኮ አዲስ አበባ ነው እኮ ያለው አግኝተሽዋል ምናምን ነገር አረን ያላገኘሁት ባይ አሁን ደውይለት ስልኩ ይኸውልሽ የቤቱ ስልክ ጠፍቶሽ ከሆነ ቤታቸው ስልክ ብላ ገነት ትሰጣታለች። ከዛ በኋላ አንድ ቀለታ ማታ ይደወልልኛል። ፍጹም ነኝ ብዙ እንትን አላልኩም አለ አይደለ ገነት እኔንም አላገኘችኝም አልናገረችኝም። ያው የመስሪያ ቤቴን ፍጹም የምትባል ልጅ አውቃለሁኝ። ትንሽ ደንገጥ አልኩኝ። እንዴት አገኘሽ? እንዴት ቁጥሬን እንዴት አገኘሽ? አረሳሽው መስካውን ምን ዘላውና ታሪኩን ነገረችኝ። ገነትን መንገድ አገኘቻት፣ ሰጠቻት። ከዛ በኋላ ደወለችልኝ። ቀጥየው አንቺ አሁን ገነት ስልክ ሰጥቷል። ገነት ስልክ በመስጠት እና ከ10 ዓመት በኋላ አንቺን ድድው ያደረገቻት። ግን ገነት ልትደውል ያደረገችኝን ምክንያቱ ደግሞ ልንገርህ። ገነት ስታገኝ ያው እነሱ መስሪያ ቤት ስቀጠል ልጆኜ ነው ቀጭ ነው ገና ግራጁዌት እንዳደረኩ ነው። ስለዚህ ገነት ስታይ እንደነገጠች እንዴ ብላ ትልቆሽ አደግሽ ምናምን ይሄ በቃ አይደለ አለችኝና አገባሽ አለችኝ። ምንም ጥያቄ ግን አይ አላገባውም ሰ አረባክሽ አለችና የሆነ ስሜቷ ሲቀያየር ታየኛል። ደስ አላት። ከዛም በኋላ በቃ እሷ ወዲያውኑ ማች አረገችን ማለት ነው። ከዛ በኋላ ታፊኩ መተላገኘሽ ምናምን አለችኝና ስልኩን ሰጠችኝ። ስለዚህ ያቺ አገባሽ ምናምን ያለችኝ እኔ ያወኩት እኔና ታፊክ ከዛ ከተጣመርን በኋላ የማንት ጓደኝነቱን ከጀመርን በኋላ ነው። ለካ ገነቴን አስባ ነው ለማጋባት ጋሽ ታፈሰን ለማጋባት ትፈልጋለች። አንቺም ደግሞ እንድታገቢም ትፈልጋለች። እንዴ እኔም ደግሞ ስታየኝ ደርሻለሁኝ። በቃ በደንብ ያኔ የምታውቃት ፍጹም አይደለችም። ትምሩ መማር ብቻ ምናምን ያው ሁሉም ሰው የሚልህ ነገር አለ አግቢ እንጂ ምናምን ይላል። በዛ ሞመንት ነው እሷን ያገኘኋት። እኔ ዝም ብሎ በቃ የስላሴዎች መልእክተኛ ነው መሰለችኝ እሷ። ምክንያቱም ቅድም እንደነገረ አንድ መስሪያ ቤት ስንሰራ ምን አይነት ሰው ነበረ። እኔ ደግሞ ስቀጠር እሱ አልነበረም ለማስተርሱ ውጪ ሄዶ ነበረ እና ስለሱ ጥሩ ነገሮች ይነገራሉ እና ውስጤ አንድ ጥሩ ሰው አለ። ገብቷል አባባሌ። እኔ የምመኘው አይደለም በዛን ሰዓት ምንም አልመኘውም። ፍቅር ይዞ ምናምን አይደለም። ልብ በላውንም ዝም ብለሽ ፖዚቲቭ ነው ያለሽ ነገር። አሁን ለሆነ ሰው ፖዚቲቭ ነገር ሲኖር ከሆነ አመት በኋላ ብታገኘው እንደሚሰማ ስሜት እንጃው ከሊኮ ነው ብትለይ ላልደውልሉ እችላለሁ። እሱ ስለሆነ ነው የደወልኩት ሁሉ። ምክንያቱም የነበረኝ መልካምነት ለሱ የሱ መልካምነት ቤት ድረስ የሚወራ ነበር። ዛሬ እንዲያረገ ምናምን ከዛ አንድ በጣም ደስ የሚል ታሪክ አለው። እሱን ሌላ ጊዜ አወራለሁ። በጣም ሰው አክባሪ ነው፣ ሴት አክባሪ ነው፣ ሰዎችን ይደግፋል ምናምን። ያ ነገር ውስጡ ስለነበረ ቶሎ ለመደወል እንትን አላልኩም። ስደውልለት ግን ተልብ አይደለም በጭራሽ የለበትም መልካምነቱ ስቦሽ እንዴ መልካምነቱ መምጣቱ ደስ ብሎ። ምክንያቱም ለኔ ወንድ ጓደኛዋ ብዙዎች አሉኛ። ስለዚህ ለኔ እሱ ዋን ኦፍ ዘም ነው ብዬ ነው እንጂ ከዛ ደወልሽለትና ምን ተቃጠራችሁ? አልተቃጠርንም። አረ በስልክ ስናወራ ብዙ ቆየን አይደል? ዝም ብለን በስልክ ዝም ብለን ቤት ማታ ከስራ ትደዋወላችሁ። ቤት ውስጥ ስልክ ነው ዛሬ ነገር እንደዚህ ያላችሁ ትደዋወላላችሁ። እንዴት ነው ውሎሽ? እንዴት ነው ምናምን ልክ እንደ ቦይፍሬንድ ጋርልፍሬንድ አይነት የሚመስሉ ወሬዎች ማውራት ጀመርን። እንዴት ነሽ ዛሬ ስራ እንዴት ነው? የት ነው የምትሰሪው? አንተ የት ነህ? ምናምን ተባባልን። እንዴ ተባባልን እያወራን ይሄ ነገር በአካል እንገናኝ እንጂ አለ እሱ። የግድ ነው። ከዛ ሲል ጊዜ ስልክ ብቻ ምን ያደርጋል? ስለዚህ በአካል እንገናኝ አለሽ። እሱም ያን ጊዜ አስቦሽ አይደለም ኖርማል ነው። እንደማያስበኝ አንድ ነገር ልጨምርልህ። አላቅም በሚዲያ ይባል እንደሆነ እኔ ጠይም ሰው አወድም እሱ አላቅም እንደማይወድ ያኔ ከውጭ እንደመጣ እሱ ቀይ ነው የሚወደው እንደዚህ መደበቅ አያስፈልግም። እና ከዛ ምን ሆነ መሰለህ? እሺ እንዴት ነው አሁንም ባርችልሽ ነው ምናምን አለኝ። ቀጮ ባርች ማለት ነገር ይለኝ ነበር ያኔ። ኬታ መጣቻችን ቀጮችን ባርች ምናምን ይላል። ከዛ ነይ ሲለኝ በወዴ ታዲያ አይደል መቼስ ብዬ ባርች ነው አልኩት። ተቀላለደ እንጂ ጨዋታ እንደምትጫወተው ማለት ነው። ስለዚህ ምንም እኔን እንደማይፈልገኝ እርግጠኛ ነበርኩ። ኦኬ። ከዛ በኋላ ስልክ እንገናኝ ተባባልን። ስንገናኝ
የመጀመሪያ እየደወልኩለት ነው አይደለም ምን አሰብኩኝ ብዙ ጊዜ ሴቶች የፈለገ ደፋር ብንሆን ምን ብንሆን ከኛ እንዲመጣ አንፈልግም ምንም ነገር እና እንዲጠረጠርም አንፈልግም ልክ ነው መፈለጋችሁና ምን እንዳይታወቅ እኔ እውነት ለመናገር አልፈለኩትም ያን ጊዜ አልዋሸም ምንም ስሜት የለኝም ልክ እሱም የለውም ነበር ተነጋግረናል ከዛ እኔ ማንን ይዤ ሄድኩኝ ጓደኛዬን ቹቹ ሚናው ከዚህ ጀምራል ቹቹዬ በጣም በቃ የልብ ጓደኛዬ ናት ከድሮም ጀምሮ በቃ ጓደኛዬ ናት ምርጥ ሰው ናት ለሷ ቃላት የለኝም እሷን ይዣት ሄድኩኝ ልክ የተቀጣጠርንበት ሲመጣ ፐርፕል ካፌ ትዝ ይላል ፐርፕል ካፌ ነው የቀጠርነው ካፌ ነው ቡና ልንጠጣ ነው መጀመሪያ የተገናኘ ነው ወደ ራትም የቀየረችው አይ ቲንክ ቹቹዬ ትመስለኛለች ምክንያቱም በከተ ስንል ለምሳ ራት አንበላም ተብሎ ነው ከዛ ልክ ሲገባ ያው እንደምታየው ነው ያምራል እንዳው አተም ልኳላ ወላንቺ ሳይመለጥ ጸጉሩ ያለው ደስ የሚል ግርማ ሞገስ ያለው ኦፊስማን ነው እዛ ኃላፊ ነው በቃ ፈገግ ሲል አረፍጽ ያለች ማለት ነው ቹቹዬ ገብቷል አረ ጥርስ ነው እንጂ አረ ጥርስ ስትል አረ ቹቹዬ ማምና ያ ሴቶችን ባባላለን አይደል ከዛ አረ ቹቹዬ ምናምን ብዬ በእግሬ ነካረኳት እረፍ አይነት ነገር እኛ አገባንም ለማለት ከዛ እሷ ግን ያችን ሞመንት በቃ ለፍጽ በሆነላት ብላለች አብረን ተጫወትን ማኪያቷችንን ጠጣ ምናምንና ለምን ራት አንበላ ምናምን ተባለ በጣም ደስ ይለናል ምናምን ተባለ ከዛ ራት ልንበላ መንገድ ስንጀምር እሱ ነበር መኪና ያዘው ልክ እንደጀመርን ብላ ቤት ደወለች ልጇን ኤልሸሬ ትባላለች ህፃን ነበረች እኔ ክርስትና ልጅ ናት እሷ ልጇ ወይ ፍጽዬ ኤሊሹን አተኩሷታል አሉኝ እቤት ልግባ ግድ የለሽም እናንተ ብሉ ሌላ ቀን እኔ ልጋብዛችሁ አለች ማለት ነው ቺቺ ይሰራችሁ በቃ በኋላ ስትል እኔ ልቤ ትውድዋል እንዴት ከዚህ ሰው ጋር አሁን ራት የምበላው ምን ላወራ ነው ምናምን ሁሉ ከዛ እሺ በቃ አታስጨንቂያት አለኝ እሱም እንዳልኩ ፖዚቲቭሊ ነው ሌላ ነገር አስበው አይደለም ልክ ነው ራታችንን ስንበላ ባይዘው የሆነ ነገር በውስጥ ከሌለ ፍሪ ሆነ ነው የምትጫወተው እና በቃ እኔ እንደምታየኝ ነው ዝም ብዬ በሌላ ጊዜ ስታየኝ እንዲሁ ነው የማወራው የተርገበገብ ካወራለሁ ለሱም ፋታ አልሰጠውም በቃ እንደምታየኝ እናወራለን ያዳምጠኛል እናወራለን ለካ ገብቶለታል ተሰምተሽዋል ውስጥሽ ቀይ መሆኑ ከለርሽ ውስጥሽ ቀይ መሆኑ በውስጥሽ አይቶታል ከዛ በላድራታችን ምናምን ተለያየን ወደ እንደገባ ገባሽ ወይ ምናምን ሲል አንተ ራስ አይደል ያደረስከኝ ምናምን አልኩኝ እኔ እንቅልፍ እንዴት ይሰደኝ በቃ ህልሜ ማሳቤ መስሎኝ እላለሁ እንደዚህ ነው የተጀመረው ቹቹ ግን ማርሽ ቀያሪ ናት በኋላ ስትነግራችሁ ግን አውቃ ነው አልታመመባትም ሰው አልታመመችም ቹቹ ሰላም ታይድረስ እንኳን አገናኘች እንኳን ማርሹን ቀየርሽ ገና ያለች ገኒ በቅርብ ጊዜ ህይወቷ እንዳለፈ ሰማን ነፍሷን በገነት ይማረው ቹቹ ግን አለች እሺ ቹቹ በጣም ገርሚናል አይ እሷን ባካር አገኛታለሁ ቆይ ማርሽ ቀያሪነት ተጠይቃለች በጣም ደስ ያለ ከዛ በኋላ ግብጽ ቀጠለ ባይዘው ቹቹዬ ሁላችንም ቹቹ ነው የምንላት በሷ ማግኝተን ስሟ ግን ቹቹ አይደለም ያው የጋራ ስማችን ስለሆነ ነው ቹቹ የምንላትና ሌላ ስም አላት እሷ ትክክለኛ ኦፊሻል የሆነ ስሟ ንግስት ከበደ ነው የምትባለው ንግስት ከበደ በቅንፍ ቹቹ ሰላምታ ይድረስ ምስጋና ጥሩ አንዳንድ እንደዚህ ለበጎ እግዚአብሔር የላካችሁ እስኪመስል ድረስ በመሃላችን የሚኖሩ ሰዎች ይኖራሉ እውነት ነው ሁላችንም የተራዘንት ነው ሂደታችን ማለት ነው ስለዚህ ገነትም ሆነ ቹቹ እናንተን ጋብቻ ተሳሰሩ በጋብቻ ተሳሰሩ የተላኩ በእግዚአብሔር የተላኩ ሰዎች ነው ማለት እንችላለን እና በመሃላችን በጎ ሰዎች አሉ ለበጎ ሰዎች ስለዚህ ከዛ በኋላ ትዳር ተመሰረተ በጥርፊያ አይ 2 አመት ተጓዝን እንጂ አንድ 2 አመት ያክል እየተደዋወለን ምን እያለን ያው እየተገናኘን በቃ እንደጓደኛ በቃ 2 አመት ቆይ በጣም ደስ ይላል 2 አመት ይሞላዋል ደግሞ እንደሱ ገደማ ነው ልክ 2 አመት እንደሞላው ሽምግልና ተላከ አይደል ሽምግልና ተላከ እስቲ የእናንተ ሽምግልና ሳስብ አንድ ፎቶግራፍ ላሳያችሁ እሺ አንድ ፎቶግራፍ
ግርማ ሞገሱ ቆንጆ ነው፣ በጣም ቆንጆ ነው። ታዬ ወንድሜ ታዬ አለ ታዬ አይደል? አለ። ታዬ ሽምግልና ላይ የሆነ ታሪክ አለ። ታዬ ማለት የኔ ጓደኛ ነው። ታዬን ጓደኛነት ደግሞ የሰጠኝ ያደታ ኤርጋቡስ የሚባል የሱ ጓደኛ የነበረ የኛ ጎረቤት የነበረ ነው። እነሱ አንድ ባች ነገር ናቸው አይደለ? እነ ታዬ እና እሱ አንድ ባች ናቸው። አሁን ወንዶች ብቻ የምታጠኑን ይመስላችኋል አይደለ? እኛም እናጠናለን። ዝም ብለን ይሻልልን። ከዛ በኋላ እኔና እሱ በደንብ መስመር ውስጥ እየገባን ስንሄድ ታዬን ጠየኩት። ከታፈሰ ጋር ድሮ ይተዋወቃሉ እና ሲያጥናል ታውቀዋለህ አይደል? በቃ ስለሷን አሳይመንት ሰጠሁት ማለት ነው። ምን አይነት ሰው እንደነበረ ላይክ አለ አይደለ? ወጣት በነበረ ጊዜ ምን አይነት ሰው እንደነበረ ምናምን ነገር ጠየኩት። እሱ ለገና ታፈሰን ስለው ገብቶኛል አለ ሲነግረኝ በኋላ። እሺ ከዛ በጣም ጥሩ ሰው እንደሆነ መልካም ሰው እንደሆነ ምናምን ነገረኝ። ላገባው ነው ግን አላልኩትም ገና። እንዲሁ አጣራልኝ ነው ማለት ታዬ ማለት ይኸውልህ በጣም ከመግባባታችን የተነሳ ባይነ ወደድኩትን ሰው ሁሉ ነግረዋለሁ። ዋው በጣም የወንድምና እህት ግንኙነት በጣም በና ያየውና አይላንቻ አይሆንም ምን አይተሽ ነው ይለኛል። እሺ ደግሞ በቃ እንትን ነው በቃ ታዬና ያደታ በዚህ አጋጣሚ ያደታ ነፍሱን ይማራው። ታዬና ያደታ እኔን ሰርተውኛል በሌላ መልኩ። ለወንዶች አለኝና አመለካከት በትክክል የቀረጹት እነሱ ናቸው። በቃ ታላቅ ወንድምነትን ሮል በጣም የተጫወቱ፣ ምክንያቱም እኛ ቤት ታላቅ ወንድም ስለሌለ ማለት ነው። እና በዚህ አጋጣሚ ታዬ ይሄንን እንደምታይ እርግጠኛ ነኝ። በጣም ነው ማመሰግን። ያደታን ደግሞ ነፍሱን ይማረልኝ። ከዛ እና አጣርቶ መጣ። በቃ ጥሩ ነገር ነገረኝ። ከዛም በኋላ ልክ ሽምግልና ሊደርስ ሲል ያን ያጣራውን ነገር በቃ አሁን ገቢ ላደረገው ነው ምናምን አልኩት እና ሽምግልና ሊላክ ስለሆነ መተከነማዬ ጋር ተቀመጥ አልኩት። በጣም ደስ አለው። ጠርጥር ያለው ያን ጊዜ ምናምን አለ። ከዛ በቃ መጥቶ እሱ ከማዬ ጋር ተቀመጠ። ባንቺ ወገን ተቀመጠ። የበኔ ወገን ተቀመጠ። መጀመሪያ አጣርቷል። ማረጋገጫ ሰጥቷል። እንደገና ደግሞ በአንቺ ወገን ሽማግሌ ሆኖ የእሱን ሽማግሌዎች መጠየቅ ጀመረ። ለታዬ በጣም መልካም ሰው ነው። አሁንም በጣም መልካም ሰው ነው። ሁሌም ከኛ የማይለይ ወንድማችን ነው። እንደ የጋብቻችሁ ቀን ወይም የሰርጋችሁ ዕለት እንምጣና እንዴት ነበረ ከቤት ስትወጡ የነበራችሁ ስሜት ሁለታችሁ? ብዙ ጊዜ ያ ሙሽራ ከቤት ሲወጣ የሚሰማው ስሜት አለ። እኔም ያን ጊዜ ሰርግ ዕለትን ከቤት ሲወጣ የሚሰማኝ ስሜት ነበርና እሱን ስሜት አንዳንድ ጊዜ በቃ ባይተናነቀናል እና ብዙ ነገር ስለምናይ እሱ ስሜት ጋሽ ታፌ እንዴት ነበረ ከቤት ሲወጣ የነበረ ስሜት? የሰርጋችን ዕለት እንግዲህ ቅድም እንደተጠቀሰው በ10 ነው ሰርጋችን የነበረው። ከዚያ በፊት በ8 በቤተ ክርስቲያን ስርዓት ነው መዝሙር ነው እሱን አከናውነናል። በቤተ ክርስቲያን ስርዓት ነው ያደረግነው። የሰንበት ተማሪዎች ናቸው አብረው ነው የነበሩት። ሁሉም ልክ የሰርጋችንም ዕለት እነሱ ናቸው ቤት የመጡት። የሰንበት ተማሪዎች ናቸው የመጡት፣ ዘማሪዎች ናቸው የመጡት። ሰርጌን እኔ የምስጋና ትንሽ እሷም ፈቃደኛ ስለሆነች ነው እንጂ ጫንም ብያለሁ አለ አይደለ። እኔ እግዚአብሔርን ማመስገን የምፈልግባቸው በጣም ብዙ ምክንያቶች ስለነበሩ ከዘፈኖቹ ይልቅ መዝሙሮች እናርግ በሚለው ተስማምተን በሰንበት ተማሪዎች መዝሙሮች ነው የታጀብነውም የወጣነውም ምን ያለው። እቤት ውስጥ ያለው ሁኔታ እንደምታውቀው በህይወት ውስጥ አንዱ ደስ የሚል ነገር መቼም ሰርግ ነው። ከሰርግ በላይ ደስ የሚል ነገር የለም። ግን ለኔ ግን ለየት ያለ እንትን ነበረኛል አይደለ። ያሳደገችኝ አክስቴ ለሰርጌ ከፍተኛ የሆነ ጉጉት ነበራት። አበባ ነው የምንላት ወይዘሮ ፈትለወርቅ ተክሎ ትባላለች። እሷ ነች ያሳደገችኝ። በተለይ ለትዳር እንድመሰርት ያላት ጉጉት በጣም 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 ከፍተኛ ነው። በጣም በሚገርምህ መልኩ አንድ 7-8 ወር በፊት ከመምጣቴ በፊት ነው ያረፈችው። ያንን ለት ያንን ሰርጌን ልታየው ባለመቻሏ እኔም እሷ የሌለችበት ቦታ ላይ ሰርግ ሊኖረኝ በመቻሉ በጣም በጣም ነው የተረበሽኩት። በጣም እና ምንም አባቴ ያለ እናቴ በልጅነቴ ነው የሞተችው። የአክስቴ ባለቤት አሉ። እሳቸውም ለኔ አባቴ ናቸው። ያስተማሩኝ በደንብ የረዱኝ እሳቸው ናቸው። እሳቸውም አሉ። ግን የአብያ ለመኖር ግን እንዴት አድርጌ ልቻለሁ? በጣም ረብሾኝ ነበርና ስወጣም በቃ ከቤት ስወጣ ልክ
ሴቶች ሲወጡ ነው ያለቅሳሉ፣ ወንዶች አያለቅሱም አለ አይደለ? ያኔ ግን ልክ እንደሱ አይነት ነው የሆንኩትና አዘንክ። በጣም ነው ያዘንኩት። በጣም ነው የተሰማኝ። በሐዘን ነው በቃ ስወጣ ወደ እሷ ቤት ለመሄድ ስንወጣ ያ ነገር ነበረ ይረብሸኝ የነበረው። አሁንም ቪዲዮ ምናምኑ ላይ ሁሉ ሳየው ራሱ ይረብሸኛል። ጥያቄው ነው ራሱ ነው አሁን ስታመጣው ራሱ ትንሽ እየረበሸኝ ነውና እሱ ነበረ ስንወጣ ለየት ያለ ነገር ያለው እንደ እየጨፈርኩ ምን እያልኩ ፈንጥዤ ምን ብዬ አይደለም እንትን ያልኩት እሷን በማጣቴ ትንሽ እንትን ነበረኝ። የኔም እናቴ ያን ጊዜ ያልነበረችም የሰርግ ዕለት አልቅሻለሁ ማለት እሷ ትዝ ብላኝ ማለት እንደዛ አይነት ቤተሰብ አለመኖሩ አንዳንድ ጊዜ የሚያስለቅስ ነገር አለ። ፍፄም የፍፄን እንኳን አውቄያለሁ። ፍፄ መንታ ነበር ስታለቅስ ነበር። እሱ በጣም እንቧ ይታይ ነበር ሜካፕ ሁሉ እስኪለቅ ድረስ። አዎ ማለት እኔ ደግሞ ያው እናቴ ናት ያሳደገችኝ እናትም አባትም ሆና እና ሁሉ ጊዜ እኔ አሁን ወላጅ አግቢ ምናምን ነው የሚሉት። እሷ አትልም፣ መለየት አትፈልግም። እና እንደው ምንድነው የምትለው ብታገቢም እንኳን እዚህ ነው የምትኖሩት ነው የምትለው። አዎ አክሲናችሁ እናትሽ ናቸው። እሺ እና በቃ መለየት አትፈልግም። እና እንዴት ነው አንድ ቀን ማድረው ከተለይቼ ምናምን የምትል እናት ብላ አስብ። እሺ እንግዲህ በዛ እድሜ አግቢ አክሰፕሽን ከኔ ጋር ነው ጥሩ የሚሉ የምትል ናት። ይገርሙ ናቸው። ከዛ በኋላ ያው ቀኑ ደረሰ። ሲደርስ እሷ የምትለኝ እኔ ራሴ እንዴት ብዬ ነው እሷን የመሰለች እናቴን ትቼ ምንም ከማላውቀው ሰው ጋር መጀመሪያ ትዳር እንደዚህ ነው የምትለው። በቃ ተዘግቼ ልኖር የምችለው ምን ሆኜ ነው ምናምን ሁሉ ትላለህ የዛን ቀን። እና ልክ ልወጣ ስል በቃ ሳያት እንደ ሌሎች ሰዎች እያጨበጨቡ እንትን ሲሉ እሷ ፊቷ ቅጭም ብሏል። በቃ ለቀኩት። አለቀሽ? አዎ እሳቸውም ያዝናሉ። በጣም አሉ አሁን የሉም። 3 ዓመት ሆናት። እንዲህ አይነት እናቶች ደግሞ አሉ። በጣም ደስ የሚሉ በጣም እና ጊዜ ሁለታችሁም ተረብሻችሁ ነው ከቤት የወጣችሁት? በተለያየ መንገድ እንደሱ ነው። እሳቸው ደስ የሚለው ነገር የመጨረሻዎቹን ዓመታት ልክ እንደተመኙት አብረን ነው የኖርነው። ቤታችን መጡ። ደስ በሚል ሁኔታ እኛ ቤት ነው የኖሩት። የተወሰኑ ዓመቶች ከቤታችን ሆነው ነው ያረፉት። ደስ ብሏቸው በቃ ቤተክርስቲያናቸውን እየሳሙ ልጃቸውን በየቀኑ ማታ ማታ ግንባሯን እየሳሙ ሳይለያዩ በዛ ነው ያሳለፉት። እሱ በጣም ደስ ይለኛል አለ አይደለ? ወይዘሮ አጥራፉ ሰርጋችሁ ቀን ሌላ ሰማ ዘግይታችሁ አዳራሽ የነበረ ህዝብ በጣም ሲጠብቃችሁ ነበረ። በጣም ዘገያችሁ። እንደውም አንዳንድ በጣም ቅርብ የሆኑ ሰዎች ሰልችቷቸው ወደ ቤታቸው ሄደዋል። ምንድን ነው የዘገያችሁት? ምን ያዘገያል? እንደዚህ ሰው እስኪሰለች ያዘገያችሁት ምንድን ነው? ዛሬ ትወቀሳላችሁ። ገኒ እንኳን ወዳለች አሉ። ገኒ እሱ ነው ቆንጆ ሳታገኛት አገናኝታ እንድትጋባ አድርጋ የሰርጋችሁን እዛ ሳታይ እዛ አዳራሹና ብትጠብቅ ቀራችሁና ይመሽባኛል ብላ ሄደች በቤቷ። ገነት ሽበሺ ያን ጊዜ እኛ እንደውም ተናደናል። እሷ መቆየት ነበረባት። ልናመሰግናት ሁሉ አስበን ነበር። የዛን ቀን አለ አይደለ አብረናት ፎቶ ብንነሳ ማላችን አድርገን ፈልገን ነበረ። ስንፈልጋት እሷ የለችም። የዘገየ ነው እንደምታውቀው። ጋብቻ ማለት ባይዘው የሁለቷችን ብቻ አይደለም፣ ካሜራማኖች ናቸው። ካሜራማን አንዴ እንዲበል ይልሃል፣ አንዴ እንዲበል ይላል። ደስም አንተ የምትወጣው እኔ በዚህ አጋጣሚ ለካሜራማኖች የምለው አይኑ ጥበብ ነው አት ነው። ግን እኔ አሁን እንዲማርገው ያነሱኝ ፊት ያቺው ናት። ምንም ለውጥ የለውም። ያንን ለማድረግ ግን በጣም እንትን ይላሉ፣ ጊዜ ይገሉብሃል። ሰርግ ላይ ደግሞ ትልቁ ማስታወሻ ነገር የካሜራማኖች ውጤት ፕሮዳክት ነው። የዋናው ነገር ተቀርጾ ምን ተብሎ መቀመጡ ዛሬ እንደ ልባችን እንደ የምናየው ምን የምንለው እነሱ ስለቀረጹት ነው። ባይቀርጹት ኖሮ አናገኘውም። ግን አዘጋጆቹ በሰዓት መሆን ነበረበት። ግን በጣም የሚገርም ነገር እኔ ካለቆቼ ጀምሮ ሰዓት አክባሪዎች ነን እኛ። የሌሎች ሰርጎች የምንተች ሰዎች ነን አለ አይደለ? እና እኔ ደግሞ ሻርፕ ኦን ታይም እዛው አዳራሽ ውስጥ እንደምገኝ ተናግሬያለሁኝ አለ አይደለ? ልክ 10 ሰዓት ነው ጥሪው፣ 10 ሰዓት እዛ እንገኛለን ብያለሁ። ምን አለፋህ ብቻ ያ የጊዮን ሜዳ የጊዮን ተንትኑ ደረጃዎቹ ምናምኖቹ እንዴት አድርገን ጥለናቸው እንውጣ በቃ አለ አይደለ? በጣም አስቸጋሪ ነበር። ስልክ ይደወላል እንዴ ምን ነው ቆያችሁ እናንተ ምናምን አለቃሉን ምን
እንደዛ ወጡ ይላል አንዴ እንደዚህ ያለ አንዴ ተኝታችሁ ይላል ደግሞ እንትን አርጉመንቱ ደግሞ አለ አይደለ ሰርግ ምንድነው ይሄ ነው እኮ በቃ ሰርጉ ይባላል አለ አይደለ ፎቶግራፉ ነው ሰርጉ በጣም ይገርማል በጣም ብዙ ፎቶ ነው የተነሳ ነው ረጅም ሰዓት ነው የቆየ ነው ኤኒዌይስ ለበጎ ነው ለክፋት አይደለም ካሜራማኖቹ እንዲያምርላቸው የተሻለ ብዙ ምርጫ እንዲኖራቸው የተሻለ ነገር ለመምረጥ እንዲያስችልና ጥሩ ትዝታ እንዲኖር ለማድረግ ነው በክፋት አይደለም ግን ባህሉ ግን እንደ ዋና የሆኑትን ነገሮች ካሜራማን ያያሉ መቼም እና ዋና የሆኑትን ነገሮች ቶሎ ብሎ ቀረጽ አድርጎ ሰዎች አዳራሽ ውስጥ እንዳይጉላሉ ማድረግ ቶሎ ብሎ መልቀቅ አለባቸው እናንተ ካሜራማኖች በጣም ቶሎ ቀርጻችሁ ሙሽራ እንዳይዘገይ ያድርጉ እንደጋር አዳራሹ በጣም ብዙ ህዝብ ነበር ምንድነው ምክንያቱም ከታችሁት ነው ሁሉ አንድ ላይ ነው አንቺ በጣም ብዙ ስለምታቂ ፕሪንት አረክሽ ላክሽ የሚገርም እኮ እንደውም በጣም በሚገርም ሁኔታ እኔ ይኸውልህ ሰርግ የምወደው ቬሎ መልበስ ነው እሺ የሚገርም በቃ ቬሎ በጣም ደስ ይላል እና እሱን አልኩኝና እኔ ሰርግ እንደውም እንዲደገስም በጣም አልፈለኩም ምክንያቱም እንዳልኩ እናቴ እንድትጉላላ ብቻዋን አልፈለኩኝም ሰርግ ያጉላላል ለተየ ነገር ፋይናንሻሊም እናቴ ብዙ እንድትጎዳ አልፈልግም እኔ በዛን ጊዜ ከመጋባታችን ጥቂት አንድ አመት ይሁን አላቅም በፊት መኪና ገዝቻለሁ ብር የለኝም ግማሹ በብድር የተገዛ ነው ስለዚህ እማዬ እንኪ ሰርግ ላገባ ነውና በየም ሰዓት ብር የለኝም ስለዚህ እኔ በቃ ድምጽ ሳይሰማ መውጣት ነው የፈለኩት አንደኛ ብዙ ሰው ነው ማቀው ማይ በጣም ብዙ ሰው ነው የምታቀው ሆስፒታል ነበር የምሰራው ጥቁር አንበሳ የሷ አድሮች ብዙ ናቸው ምናምንና በትንሹ ስለሱ እንዴ አለ የነሱ መስሪያ ቤት በጣም እንትናቸው ቦንዳቸው በጣም ደስ ይላል ቤተሰባቸው በጣም ሰፊ ነው የነሱ ስለዚህ እሱ ነው አለ እኔማ በጣም እንደዚህ በትንሽ አልፈልግም አለ ከኔ 60 ካንቺ 60 ተባለ ከዛ እንዲህ ስንል ማየ እንዴ እንትን ድርተኞቼ የእንትን ምናምን ከዛ የሱ ቤተሰቦች እንዴ እንደዚህ ያለ ሰው በቃ ሲል ካንሽ በላይ በና እንዳልኩ አዳራሹን እኮ ኦሬዲ ቀድመን ያዝ ነው ከዛ አዳራሹን ስንጠይቃቸው አረ ይችላል ግቢው አለ አይደለም እንዴ ከዛም በላይ ይችላል ምናምን አሉ በቃ እንደዚህ ሆኖ ነው የተሳካ ቪዲዮውን ሳይኮ በጣም ብዙ ነው የእናንተም ኮንታክታችሁ ብዙ ነው እኮ አንተም በትልቅ መስሪያ ቤት ምሳሌ ነበርከና እሷም ደግሞ አንቺም ደግሞ ያው እኔም ትልቅ መስሪያ ቤቶች ነው የምሰራው የነበረው እንደገና ደግሞ በጣም ኮንታክት ብዙ ነው ለብዙ ሰው ሚዜ ሆኛለሁ ስለዚህ ሁሉም ሰው በቃ ይሄ ምንድነው ወደ መክፈል አይነት የሚጠብቀኝ ብዙ ሰው ነበርና ኤኒዌይስ ግን ብዙ ሰው እንደውም አልጠራንም ማለት ይቻላል በጣም ይገርመው ነው እናንተ ሌላው ያው በስምንት የቤተክርስቲያን ስርዓት አደረጋችሁ ያው በመዝሙር ታጀባችሁ ቀደም ጋሽ ታፈም ተጠቀስ አርጉታል ዋናውን ቬሎም ለብሳችሁ እንግዲህ አረማይ እንኳን ልብስ ለብሳችሁ በመዝሙር የታጀባችሁ አንዱ እሱ ነው ግን ኬክ ሲቆረስ ፍፄ የሆነ ጥያቄ ጠየቀች መጣባት ቬሎ ያተገር ቬሎ ተለብሶ ደግሞ እንዴት ይሆናል መዝሙር አሪፍ መስለኝ ነው ምንድነው ያልሽው እዛ ኬክ ሲቆረስ ሙሽራዬ የሌላም ሰው ሰርግ ላይ ሙሽራዬ እና የጥላሁን ደግሞ ተቃቅፎ የሚደንሱት በጣም ነው የምመኘው ናው መደነስ አንችልም ገብቷል አይደለ ስለዚህ ቢያንስ ሙሽራዬን ግን የሌላ ሰው ሰርግ ላይ ሳይሆን እንኳን እንበይ ይመጣል ለነሱ እኮ ተደስቼ ነው አይገርምም ስለዚህ ለራሴ መደሰትና በቃ ኢንጆይ ማድረግ አለብኝ አልኩና እንዴ ማቀላቀል አለኝ እሱ ባይ ዘ ወይ ተተጋባን በጣም ነበር ማስቸግረው የሱ ስትሬት ፎርዋርድ ነው ሁሉ ነገሩ እኔ እዚህ ጋር ታገኘኛለህ እዛ ጋር ታገኛለህ እኔ ካለበት ምን ማድረግ አለብን ነው አይን ካር ማድረግ አለብን ሰው አይጉዳ እንጂ ምናምን እለዋለሁ እሱ ይሉኝተኛ ነው ትግስተኛ ነው የሆነ ነገሩ ብቻ ያው እንዳው እንደምታየው አይነት ነው ሶ የዛን ቀን እንዴ ምን ማለት ነው ሚክስ የምናረጋው አሁን እኮ ቆራቢዎች ነን አለ ማለት ነው ስለዚህ እንዴ ቆራቢዎችን ብለን ይሄ ባህላዊ ነው እንትን አይደለም ምንድነው እኔ ድሮም የፓርቲ ሰው አይደለም ይሄ ላይክ ጌታውን ተጫውቼ ማላቅም በልጅነቴም ጀምሮ ስለዚህ ዶሪ ይሄ በቃ ሙሽራይ ሲባል እናንተ እንደንስም ኬኳን ብቻ ለመቁረስ ግን ይፈቀድልኝ አልኩት በቃ ምን ቢኖር መዘፈን ነው ሙሽራዬ የወይና አበባዬ ባል ፈልጌ ነው እኮ ምን ያህሪያቸው ተይ ባህላዊ ነው እኔ እንደውም ምን አይነት አመለካከት አለኝ መሰላችሁ
ለምሳሌ በቤተክርስቲያን ስርዓት ይጋባሉ ሰዎች። ያ በቤተክርስቲያን ውስጥ የቤተክርስቲያን መዝሙር አለ። በእናንተ ሰርግ ደግሞ በጣም መደሰት የሚፈልግ በጣም ብዙ ሰው አለ። የተለያየ ሃይማኖት ያለው በዚህ ተካሻውን ማሳየት የሚፈልግ ደስ ብሎት የሚጨፍር ሰው አለና ባህላዊ የሰርግ ዘፈኖች ቢኖሩ በጣም የሚገርም ባህላዊ ነው እየሰራው እና በስተቀረሽ ቢሰራ አስታወስከው መሰለ አዳራሽ ውስጥ መዝሙር ሲዘመር እንዲህ ክብ እየሰሩ ሰርገኞቹ እኮ አይደለ ይዘምራሉ፣ ይጨፍራሉ፣ ምን ይላሉ። ኦርኬስትራ ኖረ አልኖረ ምንም ልዩነት በማይመስል መልኩ በደንብ አድርገው እየዘመሩ ነበርና እሱን እያየን እንዲህ ወደታች እያየን ግሩፖቹን እናያቸዋለን አለ የሚዘምሩትን እና በደንብ አድርገው ነው እንትን የሚሉት። ኦፍ ኮርስ እሷ ቤት ውስጥ በደንብ ጓደኞቿ ምናምና ግን የመልስም እኮ ዘፍነዋል። የመልሱለት ግን ሙዚቃ ለበላይ አንተ የሰርጉም ለተኛ ስትመጣ ድረስ ሰርግም እሱ እኛ ቤት እስኪመጣ ድረስ ኧረ የኔ ቤተሰቦች ሲጨፍሩ ነበር። መከልከል አይቻልም። በጣም ነው አንደኛው ሰርግ ባህል ነው። ስለዚህ የሰርጉ የባህል ምክንያት አይደለም አለ አይደል የተለየ ምክንያት ኖሮኝ ሳይሆን ያንን ቀን ልደርስ የማልችል አይነት ነገር ፊሊንግ ነበረኝ ውስጤ እና ትምህርቴንም ተምሬ ስራም ይዤ ምንም ብያለሁ አይደለ እንዲህ በቤተሰቦቼ ጋር ሰርጌን ማየት ይሄ ያንን ቀን ለእግዚአብሔር አሳልፌ የምሰጠው ቀን ነው፣ ምስጋና የማቀርብበት ቀን ነው ብዬ ስለወሰንኩኝ ነው። ለሌላ ለምንም አልነበረም። ደስታን መግለጽ ነው። ምን ማለት ነው? እንደገና የነ ጥላሁን ዘፈኖች ስለ ባልና ሚስት ስለ ትዳር ምናምን ያሉ ዘፈኖች አለ አይደለ እና ብዙም እንትን ላይል ይችላል፣ ግን እግዚአብሔር የበለጠ ማክበር ስለፈለገን ነው። አንተ አሁን ሰርግ ልክ ለእግዚአብሔር ምስጋና ያቀረብክበት ቀን ነው። በቃ እሱ ነው ትልቁ ቀን። ለዚህ እንኳን ለዚህ አበቃኝ አልክበት ቀን ይሄ ነበር። ታረጋጋሽ ታፈስ አንድ ቻፕተር ነው። ትክክል እኮ ነው። ብዙ ነገር አይተሃል። ደግሞ ከዛ በፊት ሰርግ ደግሞ ትልቅ ነገር ነው በአንተ በህይወት ውስጥ በጣም ደስ ያለ። አይ እኔ ፍፄን ቪዲዮ ሳይ አብረሽ ሙዘምሪው ሙሽራውን ቀጥ ብሎ እንዳያል ሰው የሚጀምረው ለዚህ ቀስ እያለ ኮራ ብሎ ነው የሚሄደው እና እንደ ልብሱ እንትን ቬሎ ምናምን አላስቸገረሽ ምንም አብረሽ ዘመረ የሆነ ሰዓት ላይ ጫማ ይላልቅ ፈልጌ ሚዜዎቼ ናቸው አራርፈሽ ተቀመጭ አንቺ እንደውም ስኖ ትንሽ ጌጃ አረገሽ ምናምን አሉኝ። ምክንያቱም እኔ ያየ የለመድኩት ሚዜ መሆን ነው። ሰርግ እኮ ኤክስፒሪየንስ አታረገውም። ገብቷል አይደል? እና እኔን እንደዚህ ቁጭ አርጋ አንድ ቦታ በቃ ዝም ብለሽ ቁጭ በይ ልትለኝ አትችልም በሌላ ጊዜ። ስለዚህ የሆነ ሙዚቃ ሲከፈት መንቀሳቀስ ሰው ነኝ፣ መዝሙር ከመጣልኝ እምዘምር ሰው ነኝ። በነገር ላይ የማይደረ ሰባት ቅድስት ልደታ ቤተክርስቲያን መዘምራን ነበርኩ፣ አገልጋይ ነበርኩ ነኝ። ስለዚህ ለኔም ራሱ ትልቅ እንትን ነው፣ ክብር ነው ያ እና ያ ለኔም ማመስገኛዬ ነው። በነገራችን ላይ ላውራው አይደለ እኔ እኮ ባላታገቢ ማን ያገባሻል የተባልኩ ሰው ነኝ። በእውነት ለምን እንደሆነ ታውቃለህ? አንደኛ ትምህርት ዝም ብዬ ነው የምማረው፣ በጣም ነው ትምህርት የምወደው። ሁለተኛ ነገር በጣም ነው ፊት ለፊት የምናገረው። ሶስተኛ አረማመዴ እንኳን እንደ ሴት አይደለም። እንደዚህ አሁን ሴትን ስትገልጻት ቋ ስትል ምናምን ያልካለ ድርሰቱ ሁሉ የሚጻፈው እኔ ጋር ቋቋ የለም። እንደውም አንድ አለቃዬ ሲገልጸኝ መምጣትሽን እኮ ሰምቻለሁ አለኝ። በምን ስለው እንትኑን መሬቱን ሁለቴ ነው የምትመጪው አለኝ። ቋቋ ገብቶሃል? አካሄዴ እንኳን ራሱና አንድ ጊዜ አዲስ አበባ ዩኒቨርሲቲ ሰራ ነበረ እና ምን አሉኝ፣ አንድ ሎ ስኩል ውስጥ በጣም የማከብራቸውና የምወዳቸው እነሱም የሚወዱኝ ሰዎች አሉ፣ በጣም ይሳሱልኝ እና አንደኛው አስተማሪ ጠራኝና ምን ያለኝ አሁን እኮ በቃ አድገሻል፣ ትልቅ ነሽ፣ የምትታይበት ጊዜ ነው ምናምንና አካሄድሽን እስቲ ቀስ አድርጊው ባካሄዴ እንኳን ነው ገብቷል። አወራ እንደምታይ ነኝ እና ብትን ነውና እቺን ማን ያገባል ሊል ይችላል የኛ ማህበረሰብ። አፈሰሻ ረጋው በሳሉ ሰውዬ አፈስኩት አፈሰሽኝ እሱ እንደገና አይ እነሱማ ዝም ብለው ለማንኛውም ሰው የሚለው ከሱ ጋር የሚያያዘው እሷ የሆነ የሳለችው ስዕል ይኖራታል በህይወቷ ውስጥ አለ። እንዲህ አይነት ሰው እዚያ ውስጥ ገብቼላታለሁ እንደምታወራውም እንደምትነግረኝም አለ አይደለ። ለኔም ልክ እንደዛው ነበረ። እኔ ደግሞ ትምህርት የምትወድ የምትማር ባለ አይደለ። እንደውም ብዙውን ጊዜ አሁን ወንዶች አላውቅም ብዙ ወንዶች ላይ ሆኑ ይችላሉ፣ ግን ሴት ቀድማ ከተማረች የበለጠ እንትን ካለች
እነሱ ለምሳሌ ሴቷ ማስተርስ ቢኖራት እሱ ቢኤ ቢሆን ደስ ላይለው ይችላል አይደለ? ስትቀዳደም እኔ ቀድማ ብታስተምረኝ ራሱ በጣም ደስ ይለኝ ነበር። እና በአጋጣሚ ሆኖ ያው ከሞላ ጎደል አሁንም እኩል ነን መሰለኝ። ብዙ አልቀደምታለች ወደ 2 ማስተርስ ገደማ ደረሰች። ያው እኔም ወደዚያ 2 ማስተርስ ወሰድኩ። ከዛ ፒኤችዲዋን ብትሰራ አሁን ድረስ እገፋፋለሁ አላይደለ? ፒኤችዲዋን እንድትሰራና ምን እናበንቀፋለን። ዶክተር ፍጹም በቅርቡ ስፖንሰር ፈልጉ እንፈልጋለን። ደስ ይላል። አይ እኔ ፍፄን ሳቃት እንግዲህ የድሮን ፎቶግራፍ አይ ነበረ። በጣም ትንሽ ወፈር ያለች ነበረች እና እስቲ ቆይ ለውይይት እንዲመችን አንድ ፎቶግራፍ አሳያኝ። ወፈር ያለች እኔም ላያት በጣም ፈልጋለሁ። እኔ ደግሞ እዚህ ሕፃን ልጅ ሆነች ቀጭኖች ምንሽ ነው ማላም ጃሊስ አንቺ ነሽ። እኔ ያፍጭ ታናሽት ነው መሰለችኝ። ቀጭን ነበርኩ እኮ አንደኛ። ከዚህ በፊት እኔ ፎቶግራፍ አለኝ። ከዚህ በፊት ወፍራም ነበርሽ? ከዚህ ከማግራትሽ በፊት ወፍራም ነበርሽ? ከዚህ ትንሽ ቀደም ልክ ምንድነው ግራጁዌት አድርጌ የሆነ ቦታ ብቻ አላውቅም የተወሰነች ውፍረት ጨምሬ ነበረ እንጂ ከ45 እስከ 50 ነበር። እና ሰርግሽ ይዘት ያ ሰውነት ይተደ ከዛ በኋላ ግን ይሄ ሰውነት ምን ሆነ መሰለ፣ በነገር ላይ ይሄ ቬሎ እህቶቼ ናቸው። ይል እንግዲህ እንዳልኩ በመዋጮ ነው የተዳርኩት እና እህቶቼ ሁለቱም ቬላቸውን አስቀምጠዋል። ለማን ብለው? ለኔ ብለው። እሺ አስበውታል። እህቶቼ ምየናሰን ድያ አሁንም በጣም ነው ማመሰግናችሁ። በጣም እህቶችሽ ውጭ ናቸው ያሉት አሉ እና ዛናችሁን ድረሳችሁ እና ማስኪ ሶስታችሁም ድራችሁኛል። በቃ እና በቃ ለሱ ሁሉ ነገር ለሷ ነው። ላግባ አላግባ አያውቁም። ገብቷል አይደለ? ግን አንድ ቀን ማግባቱ አያውቅም ነው። በቃ እምነት አላቸው እና እንደውም እቺ ሶስተኛዋ የምስራች ትባላለች የሚዴት ታላቅ መታ ቁጭ አለች። እሺ መታ ቁጭ አለችና እንደምታገቢ ስለማቅ ለልጆቼ የሻሚያጅ ልብስ ይዤ ነው የመጣሁት አለችኝ። እሺ የሆነ ልጆች እነኛ ይሄ ሱፍ የለበሰው በዚህ በኩልና ቀይ ከኔ ጎን የተቀመጠችው ልጆቿ ናቸው። እሺ የቶች ልጆች ናቸው? የእህቴ ልጆች ናቸው። እነኚህ ትንንሾቹ ልጆች በነገር ላይ እነሱም ክርስትና ልጆቼ የጓደኞቼ ልጆች በቃ የኔ በላቸው እነሱንም። እሺ ከዛ እና እቺ ልጆቿን ይዛ የመጣችው እንደምታገቢ አውቄ በምን ታውቂያለሽ አልኳት። ገና እኮ ፕሮፖዛል አረገ ምን አላረገ መታ 6 ወር ተቀምጣለች። እንግዲህ ፕሮፖዝ አርጎ በ6 ወር ውስጥ ነው እኛ እንትናችንን የጨረስነው። ኦኬ ከዛ በኋላ እንደዛ ብላ መታለች። እህቶቼ ደግሞ ቬሎውን ይወሽጅ ብሏታል። አንዷ አስቀድማ በሷ ልከዋለች፣ ሌላዋ ደግሞ በሌላ ሰው ልከዋለች። 2 ቬሎ ነው ቤት አለ። በቃ ምን ችግር አለ? ቢዝነስ ካጣሁኝ ቬሎ አከራያለሁ እያልኩ ነው የምቀልደው እንጂ እኔ አገባለሁ እሺና በቃ ስላላችሁ ነው አልብያችሁ አላውቅም። እንኳን ሁሉ ነገር በእግዚአብሔር ፍቃድ ስለሚሆን ከዛ በኋላ ቬሎቹን ስለካቸው 10 ቁጥር ነው ቬሎ እንግዲህ ቁጥር አለው የልብስ 10 ቁጥር ውስጥ ያን ያልከው ውፍረት ያ ነው። 10 ቁጥር ውስጥ ፊት ማረጋጋተኝ ጠበበ 10 ቁጥር በጣም ትንሽ ናት፣ ቀጭን ናት። ስለዚህ ዳይት ማድረግ ነበረብኝ። አላማክሽ እና ክራሽ ዳይት የሚባል አለ። ክራሽ ዳይት የአንድ ወር ነው ብሎ አላለ። የአንድ ወር ክራሽ ዳይት ወሰድኩ ማለት ነው። በቀን ስንት ጊዜ ይበላሽ? በቃ አንዴ ፈትፍቶ የሚሰጡ ነገር አለ፣ እሷን ትበላለህ ምናምን በቃ እስኪ ዞርብህ ነው የምትለው። እና ከሳሽ የሆነ ምናምን እንትን የሚመስል በቃ እህል የማይል ነገር ነው የምትበላው። ሁላ አይረባይ ምን አይለኝ በቃ እሱ ቀጥ አድርጎ ይዘኛል። ከዛም በኋላ ሹልክ ብሎ ነው በቃ የገባው ልብሱ ልክ። ስለዚህ ቬሎ ልክ መጣ። ዳይት ሰራ። ሁለቱም በዳይት ያገባች ገበራውስ ብዙ ሰዎች ግን እንደዚህ ለቬሎ ምናምን ዳይት ያደርጋሉ ይመስላል ሴቶቹ። እኔ ግን ከነ ቦርጭ ነው ያገባሁት። አንተማ ሴት አይደለም። አይ ወንዶችም ሞዴል እንዲመስሉ። ስለዚህ በደንብ በዚሁ ብቀጥ ጥሩ ነበር እንዴ? ነበር ግን ትወልዳለህ፣ እድሜ አለ። 20 ዓመት ቀላል አይደለም። ልክ ነው። ሌላ ደግሞ ከዚህ እንግዲህ ካደራሽ በኋላ ማታ እንግዲህ ዳቦ ስም ይወጣ ነበር። ግን አሁን ስጠይቅ የዳቦ ስም የሌላት የመጀመሪያዋ ሙሽራ እስካሁን የዳቦ ስም የለሽ? የለኝም። ጋሽ ታፌ ምን ትላለህ? ለምን ነው ዳቦ ስም የለ? አላሰብነውም። ሰርግ ቦታ ወተን
የተያዘ በነገራችን ላይ እኮ መሶብ ነበረ፣ ዳቦ ምናምንም ነገር ነበረ። ሴሪሞኒውን ነው እኛ ሚስ ያደረግነው ግን ነበረ። ይዘነው ከዛ ከሰርግ ቦታ ከአዳራሽ ቀጥታ ወደ ሆቴል ነው ሄድነው። ወደ ቤት ወደ ምናምን ነገር አልሄድንም። ታች ነበረ እና ያን ጊዜ ማታውጡ እንዴ እኮ እንደሱ አብረው የነበሩት ሚዜዎቹ ምናምኖች አለ አይደለ? እነሱ ማስተካከል ምን ማለት እንደዛ እኛ ረስተነዋለም ዘንገተናል። ምንም አይምሮአችንም ውስጥ አልመጣላችሁ። በአመጣችሁ ትቀጣላችሁ፣ በአመት ትቀጣላችሁ። ዛሬ ይውጣ አይደለ? ይውጣ አይደለ? ስሙ ሚዜዎቹና እነታየም ነበረ እነሱ ነበሩ ሽማግሌዎቹም ሚዜዎቹ እኛ ጋር መሹት ማለት ነው። የእሱ ቤተሰቦች ስልክ ብደውል አበሳ ብለውኛል። እንዲያወጡ ነበር የፈለኩት። ጋሽ ታፌ ያውጣ ዛሬ ሊወጣልኝ ዳቦ የት አለ? በእናስበዋለን በመንፈስ አይሻውን እዚህ ጋር ዳቦ አለ አሉ። ምን ለልሽ በቃ የፍቅር እንግለጽላታለን። ህይወት የዳቦ ወርቅ የሚባል ነገር ወርቅ አለው። ህይወት የህይወት ወርቅ ይሆንለት። የህይወት ወርቅ ሊሆን በጣም ደስ ይለኛል። ሆኜ እናሽና በቃ የፍፄ ዳቦ ስም የህይወት ወርቅ ነው። የህይወት ወርቅ ሁሉም ነገር ስለሆነ ቻየ ለኔ አይደለ እህትም እናትም ሚስትም ሁሉም ነገር ነችና የተለየች ነገር ስለሆነች እሷ ባትኖር ኖሮ አይነት ነገር ነው የማስበው ሆንም እና ስለዚህ ወርቅ ቢያንሳት እንጂ አይበዛባትም። የህይወት ወርቅ ባለስ ነው የሚለው። አንዳንድ ጊዜኛ በህይወት ወርቅ ነን እንጠራሻለን ማለት ነው። ታውማን ጓደኞቿ ካሁን በኋላ ህይወት ወርቅ ነን በቃ ጥሩ። በሚቀጥለው ቀን ያው ስመልስ ነበረ አንድ ፎቶግራፍ ሲላሳያችሁ። አሁን መልስ አልመሰለኝም። አሁን መልስ የሚመስለው ጧፉ ነው። እኔ ማቀው ካባ ምናምን የአገር ልብስ ምናምን ነበረ። አሁን እኮ የሰርጋችሁ ቀን ነው የሚመስለው። ለምንድን ነው ካባ ያለበሳችሁ? ካባ እንግዲህ እንዴት ነው መሰለ እኛ በጣም ሲምፕሊፋይ ማድረግ ፈልገናል። በነገር ላይ ኢቭን ሚዜዎቹን ራሱ ጸጉራችሁን ብትፈልጉ ተሾረቡ ብትፈልጉ ምናምን እያልኩኝ ነው እኔ። ምክንያቱም እኔ በጣም ብዙ ሚዜ ስለነበርኩኝ ተጨንቄያለሁ ለሰዎች ሙሽራ ለሰዎች ሰርግ። እኔ ደግሞ ሚዜዎች እንዲጨናነቁ አልፈልግም ነበርና የፈለጋችሁትን ልብሳችሁን ምናምን ሁሉ ነበር ያልኳቸው። ስለዚህ አሁን የዛን ጊዜ ምን ሆነ ለራሴም የፈለገኝ ልልበስ ነው። ካባው ግን እኮ በኋላ ተካሰ። እስቲ አንድ ፎቶግራፍ ነኝ። ይሄ መቼም 10ኛ ዓመታችንን ስናከብር ነው አለ አይደለ? ልጃችንም ካባውን ለብሶ እሷም እኔም ለብሰን እዛው ቤተክርስቲያናችን የተጋባንበት ቤተክርስቲያንም ጭምር ሄደን የመርካቶ ሚካኤል ነው የተጋባ ነው። እዛ ሄደን እንደገና ላደረሰን አምላክ ምስጋናችንን አቅርበን ቤትም እንደዚሁ ቤተሰቦች በሙሉ ጠርተን ጥሩ ጋዘሪንግ ነበረን። እግዚአብሔር ይመስገን። ያኔ የካባውን እንግዲህ አስበንም ሆነ ሳናስበው ብቻ ተወጣ ነው እና ነው ምንድነው እሱ አላሰበውም። እኔ ምን አደረኩኝ ሄጄ ተከራይቼ መጣሁ ለሶስታችን። ከዛ ልክ ፕሮግራማችንን ልናረግ ስንል አውጥቼ ሰርፕራይዝ አረኳቸው። የመልሱን ይበልጥ ማካካሻ ነው። በጣም የተካሰው መልስ አይደለ? በጣም እግዚአብሔር ደግሞ ለ10 ዓመት ሲያደርስ እኮ ያኔም ስሜቱ እንዴት ደስ ይላል መሰለኝ። ደስ ይላል። ይሄ 10ኛ ዓመታችሁ ይሄ 10ኛ ዓመት። አሁን ደግሞ እግዚአብሔር ደግሞ ለ20 ዓመት አደረሳችሁ። እግዚአብሔር ተመሰገነ። በጣም ደስ ይላል። የብዙ ጊዜ የሰርጋቸውን ልብስ የሚያስቀምጡ አሉ በማስታወሻነት አለ። አሁን ልብስ ከኋላ ምን ላይ የኔ ልብሶች አሉ ተጎዱ እንጂ አሉ። የጋሽ ታፌ ነጭ ሱፍ አለ። ነጭ ሱፍ ነበረ እስከ ቅርብ ጊዜ ድረስ፣ ግን አሁን የሚለበስ ነው እንዴ? እሱ አይለበስ። ይሄ ሸሚዝ ነው አይደል እንዴ? ይሄኛው ልብስ እንደው አለብሰው ግን አለ በማስታወሻነት የሚያስቀምጠው ይሄ ሰርግ ነው። ይሄ አሁን ድሮ ለሰርግ ለመስጠትም ያሳቶክስ አለ እንደዚህ ተምታሰሩ እንደዚህ ማለት አለ ይቀመጥ። ይሄ ለታሪክ መቀመጥ አለበት። ሰው ለመስጠትም ያሳዝናል አይደለ? ቁጭ ብላ ቪዲዮውን ታያላችሁ። በተለያየ ጊዜ ቪዲዮውን ታያላችሁ። ይሰርጉ አሁን ፍሪኩዌንትሊ አናይም። ያኔ እንደተጋባን ሰሞኑን በጣም እናይ ነበረ። ከዛ ደግሞ የሆነ አሁን አኒቨርሰሪያችን ላይ በአመቱ በ2 አመቱ ከዛ በኋላ የሆነ ሰዓት ላይ ግን ብዙ የሱ ዘመዶች ትልልቅ ሰዎች ሞቱ አይደል?
እና ማየት ደበረው። ስለዚህ በቃ ተው ነው ከሌልና በቃ ይሄዳል ጥልቅ ብሎ። ከዛ አሁን ቪዲዮአችንን የምናየው ትልልቅ ሰዎች የሞቱ ሲሄዱ እያዛንከ ነው የምትሄዱ። ከሌ ሞቷል ትላለህ። አሁን ደግሞ ትልቅ ሰው ብቻ አይደለም ወጣትም የሚሞትበት ጊዜ ነውና አሁን መሳቀቅ ስንጀምር ተው ነው። ግን አኒቨርሰሪያችን ላይ ካሁን 5 ዓመት 10 ዓመት ላይ አይተናል። አሁን ግን ይሄውን አላየንም። እኔ አንቺን ስለማይሽ ነው ቪዲዮ ብዙ የእናንተ በጣም በስነ ስርዓት ነው ያስቀመጣችሁት ቪዲዮ። በጣም እኔ አመስግኛችኋለሁ። ብዙዎቹ እንደውም እንደዚሁ ቃለ መጠይቅ ስጠይቅ የት እንዳስቀመጡት ራሱ በቃ ካሴቱ ይል እና ክብር ይገባችኋል። በክብር ነው ያስቀመጣችሁት ሶስቱም ሲዲ። እንትን ነው እኮ በሲዲ አይደለም እኮ መጀመሪያ ቪኤችኤስ ነበር። ከዛ ቪኤችኤሱ ወደ ሲዲ ገለበጠ። ከዛ በክብር ነው በደንብ ቪኤችኤስም አለ ሲዲም አለ። በቃ ከእናንተ ብዙ ሰው መማር አለበት። ሙሽራ ለሰርግ ተጠቅመኝ። አይ ጥሩ ነው። ጥያቄዎችን እየጨረስኩ ነው። ብዙ ጊዜ እዚህ ፍቅር አገላልጻለሁና ያው ጋሽ ታፌ ምን አይነት ባለው ፍቅርሽን ደግሞ ግለጭላት እስቲ። እስካሁን ስገልጽለት የነበረውስ አይ በቃ እንደዚህ ነው። ቁጭ ብለሽ በአጭር ቃል ፍቅርሽን ግለጭላት እስቲ። እንደገና ታገባኛለህ? ትክክለኛ ጥያቄ ነው። በጣም አሪፍ ጥያቄ ነው አይደል እንዴ? በጣም አሪፍ ጥያቄ ነው። ምክንያቱም አሁን ትላለህ አይደል አንዳንድ ጊዜ ስትለካከፍ አንዳንዴ ስትለካከፍ ያው ሰርግ ላይ ሁሉ ነገር እንዲህ ኮሽታ ይሆን የለውም ማለት ነው። እኔ ነገረኛ ነኝ ሆነ ብዬ ባናደድኩበት ሰዓት ቆይ ግን አንተ አሁን ድጋሚ እንደው አግባኝ ብትባል ከሌላ ብታገባኝ መሰላት ታገባም እኮ ምናምን ስለ በምን እርግጠኛዎች ምናምን ይለኛል ማለት ነው። ሂውመረስ ነው በነገር ላይ ይለኛል ማለት ነው። እና እኔ ደግሞ ፎር ግራንትድ ወስጄ እኔ ነው የምታገባው ምናምን እለዋለሁ እና እየተባባል እንቀላለን። ድጋሚ እንዲያገባ አንቺ ነው የሚያገባው ድጋሚ ማለት እንግዲህ ድጋሚ ባይዘው እንዲህ ስንል ሌሎች ሰዎች እንዳናሳስት ትዳር አንዴ ነው። 80 ነው። 80 ማለት 80 ዓመት ነው የሚጸናው ትዳር። ስለዚህ 80ችንን ጨርሰን ከዛ በላይ ኖረን ተረሳስተን እንደገና ልንጋባ ነው። ገብታችኋል? አይ እንደውም ያው በቀዳ በጨዋታ መስለን ያው ድጋሚም ቢያገባ አንቺን ነው የሚያገባው። ያንቺ የሞቱ ፍጻሜሽ ነው ማለት ነው። አይ ጨረስከው እኮ አየህ። ሌላ ምን አይነት ሚስት ናት እሷ? ሁሉ ነገር ነች። ቅድም ልክ እንዳልከው ነው። ለኔ በቃ ለኔ የተሰራች ነች ብቻ ባጭሩ ላይ አይደለ እንዳልኩህ ቤተሰብ ሰፊ ቤተሰብ የለኝም። ደስ እንደ አባት እናት የወለዳቸው ሰዎች ውስጥ ላይ አይደለ አንድ ወንድም ነበረኝ፣ እሱ አርፈዋል። ኦፍ ኮርስ ያክስቴ ልጆች እህቶቼ ያሉ እነሱ እንዳሉ ሆኖ ግን እንዲህ የእናቴ አባት ልጅ የምለው ሰው የለኝም። እኔ ብቸኛ አይነት ነገር ነው። አባቴ አርፈዋል፣ እናቴ የለችም። አሁን እሷ ይሄንን ሁሉ አሰባስባ የያዘችልኝ ነች አለ አይደለ። እናቴ እሷ ነች፣ እህቴ እሷ ነች። ጓደኛ ብዙ የለኝም። በቀደም ዕለት ካንተ ጋር ተገናኝተን ሁሉ እያነሳሁበት ነበረ፣ አንስተህብኝ መንገድ ላይ ሁሉ እየነገርኩህ ነበረና እኔ ቢሮ ቤት ነኝ አሁንም አለ አይደለ። በአብዛኛው ቤት ከሌለች በጣም ይደብረኛል። እደውላለሁ እንደውም ቀድመሽ ገብተሻል ወይስ ውጪ ነሽ ምናምን ነገር ብዙውን ጊዜ ለስራ ለምናምን ስለምትሄድና ያንን እንትን ስለምል የግዴን ወደ ቤት እገባለሁ። እስክትመጣ ድረስ እናፍቃለሁኝ አለ አይደለ። ያንን ነው እና ግን አንድ ጊዜ ልክ እንዳንተው የሆነ ሰው ጠይቆኛል ይሄንን ጥያቄ ምንድነው ምናምን ነገር ወደፊት ምን ታስባለህ ምናምን ነገር ሲለኝ አቶ አዲስ አለማየሁን ያስታወስኩት አለ አይደለ። እሳቸውን መጽሐፋቸውን ታስታውሳለህ? ኢንተርቪዋቸውን ምናልባት ባለቤታቸው አርፈው ቆይተዋል እና ቁጭ ብለዋል። በኋላ እጃቸው ላይ ልብ ብሎ እንደዚህ ሲያያቸው ቀለበታቸው ጣታቸው ላይ አለ። እንዴ ክቡራቱ አዲስ እንዴት ነው ጣቶ እኮ ባለቤቶ ካረፉ ይሄንን ያክል ጊዜ ሆነዋል፣ ቀለበቱ ስቲል አለ ምንድነው አለ። የመጽሐፋቸው ርዕስ ደገሙለት፣ ፍቅር እስከ መቃብር። ደስ ለኔ እሷ ይሄ ነች እና በዚህ ነው የማየው። የዛሬ ዓመት ያው አልተገኘሁም እኔ በሰርጉ ስነ ስርዓት
አልነበርኩም እና በጣም አሪፍ የቀለበት ስነ ስርዓት ነበራችሁ ማለት ነው። ስለዚህ የቀለበት ስነ ስርዓቱን እንድገሙ አይደል? የዛሬ 20 ዓመት እስቲ በጨብጨባ ገለጹታ። ለምን ቀለበት አስገባን ትክክለኛ ግንባር ሳቢ አንቺ አስበሽ እነዚህ ሙሽሮች በድጋሜ እንኳን ለ20ኛው ዓመት በሰላም አደረሳቸው። ለ25ኛው ለ50ኛው ዓመት ደግሞ ለማክበር ያብቃችሁ። በጣም ጥሩ። እንግዲህ በ20ኛው ዓመት የጋብቻ ወቅታችሁ የምታመሰግኑት ሰው ካለ የምታስተላልፉ መልእክት አለ? በዚሁ አጋጣሚ ልስጣቸው። እሺ እኔ የማመሰግነው ቅድም መጽሐፋችንን አንስተን ነበር አይደል? በአንድ ቀን እንድናስመርቅ ምክንያት የሆነኝን ሰው ማመስገን እፈልጋለሁ። ምክንያቱም 2 መጽሐፍ ከአንድ ቤት ማስመረቅ በጣም ኤክስፔንሲቭ ነው እና እሱ እንዲያስመርቅ እኔ ሁለተኛ መጽሐፌ ስለሆነ እሱ እንዲያስመርቅ ቅድሚያ እንዲያገኝ ነበር የፈለኩት። ነገር ግን ከሱ እኩል እንዳስመርቅ እየረዳኝ አቶ ክቡር ገና ነው። ክቡር ገና ናቸው። አዎ እናመስግናቸው። ከዛ በተጨማሪ ደግሞ ወደ ሰርጋችን ስንመጣ እንዳልኩ እኔ ሰርግ ለመደገስ አቅም አልነበረኝም። እናቴም እንድትደግስ አልፈልግም ነበረ። ስለዚህ እኛ ያለን እህታችንማ ያለ ሰርግ ብለው ኮንትሪቢዩት አድርገው የዳሩኝ እህቶቼን እንዲሁም ደግሞ ሰርፕራይዝ ያደረገኝን ወንድሜን በአባቴ በኩል ማለት ነው መንግስቴ ሁሌ አረሳህም። ስለዚህ እናንተንም እጅግ አድርጌ አመሰግናለሁ። በእኛ መደሰት የተደሰታችሁ ሚዜዎቻችን የሆናችሁ ጓደኞቻችን፣ እንዲሁም ደግሞ ቤተሰቦቻችን፣ በአጠቃላይ የኛ መደሰት ያስደሰታችሁ በሙሉ እጅግ አድርገን እናመሰግናለን። ታንክ ዩ ቨሪ ማች። እኔ በጣም የማመሰግነው በህይወት ባይኖሩም የአክስቴን ባለቤት ነው። በጣም አመሰግናለሁ። በተለይ የከፍተኛ ትምህርቴን በደንብ አድርገው እንድከታተል እንድማረርተውኝ ሰርጌን በደንብ አድርገው እንዲደገስ አድርገው በክብር ላይ አይደለ እሷን እንዳገባት የረዱኝ እሳቸው ናቸው። ነፍሳቸውን ይማር። በአሁኑ ወቅት በህይወት የሉም። እሳቸውን ከልብ አመሰግናለሁ። ጓደኞቼን በጣም አመሰግናለሁ። ሽማግሌዎች ሆነው ሄደው ለምነው አይደለ ሳይከለከሉም አምጥተው አብረውኝ አጅበውም ሁሉን ነገር አድርገው እስከ ዛሬ ድረስ አብረውኝ ያለው ጓደኞቼን ከልብ አመሰግናለሁ። መጨረሻ ላይ ያው ማመስገን ስላለብኝም አመሰግናለሁ። እህቶቼን በጣም አመሰግናቸዋለሁ። ቆመው እንግዶችን ሸኝተው በደንብ አድርገው የዳሩኝን እህቶቼን የአክስቴን ልጆች ከልብ አመሰግናቸዋለሁ። ዘመዶቼን ሁሉ በጣም አመሰግናለሁ። ከዚህ በላይ ብዙ የነበሩትን ሰርጉ ላይ የነበሩትን ካለቃዬ ጀምሮ ታች ድረስ ያሉትን ሁሉ አመሰግናቸዋለሁ። በጣም ደስ የሚል ነበረ። እንግዲህ ወማች የቀረ ነገር አለ? ምንም የለም። በቃ አይ ዶንት ኖ ሰው ብቻ በእኛ መጋባት በአጠቃላይ ትዳር በጣም ያከብራል። የኢትዮጵያ ሕዝብ ስትወልድ በጣም ያከብራል። ሁሉ ነገር በጣም ብዙ ፖዚቲቭ ሰዎች እንዳሉ ያወቅኩበት ነው የትዳር ህይወቴ እና በአጠቃላይ በዙሪያችን ያላችሁ ሰዎች ስለኛ የምትደሰቱ ኢቭን በሶሻል ሚዲያ ላይ ያላችሁ ጓደኞች ሰሞኑን በጣም ደስታችሁን ስትገልጹ የነበራችሁት ሁሉ እጅግ አድርጌ አመሰግናለሁ። ታንክ ዩ ቬሪ ማች። በጣም ጥሬና ክብራችሁ ለመሴ ሾው እንግዳ ሆናችሁ የሰርጋችሁን ስላወጋችሁን በጣም ብዙ ቁም ነገር ስላስጨበጣችሁን በጣም ከልብ ነው የማመሰግነው። እኛም በጣም እናመሰግናለን ይሄንን እድል ስለሰጠህን። ትዳራችሁ ከዚህ በልጣ ያማረ የሰመረ ይሁን። 20ኛው ደግሞ 25 ቅድም እንዳልኩት እስከ 50
ሰማንያ አርቆ ድጋሚ እንድትጋቡ በጣም ደስ ብሎኛል። በጣም ማከብራችሁ፣ በጣም ወዳችሁ እነዚህን አንጋፋ ጥንዶች በክብር ሸኙልኝ። Thank you very much.